ሃሌሉያ ሃሌሉያ ክብር ለእግዚአብሔር ይሁን። ይህ እግዚአብሔር የሰራው የድል ቀን ነው። እስትንፋስ ያላችሁ እግዚአብሔርን አመስግኑ ተብሎ እንደተጻፈ ዛሬ እግዚአብሔርን ማመስገን ይሁንልን። መቼም ሰሞኑን ፏፏ ብሎ የሰማይ መስኮቶች ተከፍተው የምድር ወንድሞችና እህቶቻችንን አገራችንን ኢትዮጵያን ኤርትራውያንን ሁሉ ያነጋገረ ነገር የወንድማችን የቴድሮስ ካሳሁን ወይም ቴዲ አፍሮ ዘፈኑ ወይም መዝሙሩ ወይም ስብከቱ ሁሉም እንደራሱ ተርጉሞታል። ገና ቅኔው የትና የት ነው የሚባል ነው። ጥሩ ነው። በሁሉም ደስ ይለኛል። እኔ ይገርመኛል እግዚአብሔር ነገር ለእያንዳንዳችን እግዚአብሔር የሚናገርበት መንገድ ስላለው እግዚአብሔርን ልናመሰግን ይገባል እኮ ወደ ጥል ወደ ክርክር ወደ ጩኸት ሳይሆን መሄድ ያለብን ወደ እግዚአብሔር ሐሳብ። እግዚአብሔር ሆይ በዚህ ውስጥ ምን ትናገረኛለህ? እግዚአብሔር ሆይ ምን ትላለህ? ያንተ ድምፅ እንዴት ነው ብሎ ቃሉን መመርመር። ይሄ ለሁላችንም በረከት ነው። ለሁላችንም የተሰጠ ነገር ነው። ጥበብ በምድር ትጮሃለች። በወንድማችን በቴድሮስ ካሳሁን ትጮሃለች። ዘፈን ነው አልሰማው የሚል ሰው ቢኖር እግዚአብሔር ግን መልእክት አለ። በዘፈን ውስጥ መልእክት አለ። በመዝሙር ውስጥ መልእክት አለው እግዚአብሔር። ተወዳጁ ወንድማችን ደረጀ ከበደም ስለ ቴድሮስ ካሳሁን እሱማ እንደው ዘፋኝ ሊባል አይገባም እንደ አጥማቂው ዮሐንስ እንደዛ እንዲቆጠር ነው የሚያስፈልገው ብሏልና እግዚአብሔር ይባርከው። ኢየሱስ ክርስቶስ ስለ አጥማቂው ዮሐንስ የተናገረውን ማየት በጣም ቆንጆ ነገር ነው፣ የሚያስፈልግም ነገር ነው። በእውነት ዛሬም እግዚአብሔር መልእክት አለው። ወንድማችን ደረጀ መኮንን እንዳለው ደረጀ ከበደ እንዳለው የቴዲ አፍሮን ዘፈን እንደ መልእክት አድርገን ከወሰድነው እንዴት የምንጠቀመው እኛ ነን። እኔ ነኝ የምጠቀመው በቴድሮስ ካሳሁን ዘፈን። እግዚአብሔር በዛ ውስጥ ምን ይናገረኛል የሚለውን ካሰብኩኝ እውነትም የምጠቀመው እኔ ነኝ ማለት ነውና አንድ ወንድማችን የሆነ ራእይ ነገር አይቶ ግራ ገብቶት ነበር። ምንድነው ይሄ ራእይ? የራእዩን ትርጉም ያሰላስል ነበር። ይሄ ወንድማችን ደግሞ በጣም ጻድቅ፣ በቃ ኢየሱስ ክርስቶስንም ተቀብሎ በቃ ኢየሱስ ክርስቶስን እየሰበከ የሚኖር ወንድማችን ነው። ይሄ ወንድማችን አንድ ቀን በሰገነት ሆኖ እየጸለየ በተመስጦ ውስጥ ሆኖ ርቦት የምግብ ነገርም እያሳሰበው እያለ ጭራሽ እግዚአብሔር በራእይ የምግብ ነገር አሳየው። ምግብ ነገር አሳየው። እንደዚህ ይላል ቃሉ እኮ ግሩምና ደስ የሚል ነገር ነው። እርሱም ወይም ደግሞ ጴጥሮስም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለት ሳሉም ተመስጦ መጣበት። ሰማይም ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊት፣ ምድርም የሚንቀሳቀሱ የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚልም ድምፅ ወደ እርሱ መጣ። አሁን ይሄ ዘፈን በተባለው በቴድሮስ ካሳሁን ግልጽ ነው፣ ግልጽ አይደለም፣ እንዴት ይናገር፣ እንዴት ይደረጋል? እንደገና መጥቶ እሱ ራሱ ደግሞ ይተርጉመው ምን ማለቱ እንደሆነ። ማን ነው መሀል የቀረው ዳር የቀረው? ብዙ ይባላል እና በእውነት እግዚአብሔር ወደ ልቦናችን መልሱን ከእግዚአብሔር ማግኘት አለብን ካልን እግዚአብሔር ሳያዳላ ጥበብን ለእያንዳንዳችን ሊሰጥ የታመነ ነው። እግዚአብሔር የሚናገር አምላክ ነው ዛሬም
ምላስን አፍን የሰጠ ጆሮን የሰጠ ይናገራል፣ ይሰማል። በቴድሮስ ዘፈንም እግዚአብሔር ይናገራል። ይሄ ጴጥሮስ ወንድማችን በዚህ ላይ ስለሚያየው ነገር ግራ ገብቶት እንደገና ደግሞ አርደህ ብላ የሚል ድምፅ ሲሰማ ደግሞ ጭራሽ ግራ ገብቶት እንዴት ይበላል? ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸየፍም ከቶ በልቼ አላውቅምና እንዴት ብላ እባላለሁ ይሄንን ብሎ ጠየቀ። እንዴት ዘፈን እሰማለሁ ለሚሉ ሰዎች እኮ ሐዋርያው ጴጥሮስ እንደዚህ አይሆንም ተብሎ በቃ የተከለከለን ነገር ይሄ ዘፈን ኃጢአት ነው ብሎ ብዙ ጊዜ የሰማነውን ነገር በዛ ውስጥ እግዚአብሔር መልእክት ሊኖረው ይችላል ብሎ ለመቀበል እንቸገራለን። በዘፈን ነው ተብሎ ስለተደመደመበት ከምንሰማው ብዙ ዘፈን ኃጢአት ነው ከሚለው ነገር እውነትም እኮ ዘፈን ኃጢአት ነው ብሎ የእግዚአብሔር ቃል ይነግረናል። ግን አጥርተን እንድንሰማ ትክክለኛ የሆነውን ነገር እንድንሰማ ደግሞ ይነግረናል የእግዚአብሔር ቃል። ይሄ ጴጥሮስ የተቸገረው እንዴት ይሄ በማይበሉ ነገሮች ብሉይ ኪዳን ያወገዛቸውን ነገሮች እንዴት እሱን ብላ እባላለሁ ብሎ ነው ችግር የሆነበት። እንዴት አርደህ ብላ እባላለሁ ይሄንን ብሎ ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸየፍም ከቶ በልቼ አላውቅም፣ ዘፈን ሰምቼ አላውቅም ማለት ነው። ዘፈንማ እንዴት ስለ ዘፈን በዘፈን ውስጥ እግዚአብሔር ይናገራል ብዬ እንዴት ልስማ? ጆሮዬ አይችልም ብሎ ተቸገረ። ድንግል ጆሮ ነበር መሰለኝ ሐዋርያው ጴጥሮስ። የመስማት አቅም አልነበረው። አርደህ ብላ የተባለውን አርዶ ለመብላት የሚያስችል አስተሳሰብ አልነበረውም። እግዚአብሔር አእምሮን ሊከፍትለት ያስፈልግ ነበር ማለት ነው፣ እግዚአብሔር እንዴት እንደሚናገር። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክስ የሚል ድምፅ ወደ እርሱ መጣ። እግዚአብሔር ደግሞ ደጋግሞ ይናገራል። ይህም 3 ጊዜ ሆነ፣ ወዲያውም ዕቃው ወደ ሰማይ ተወሰደ። አሁን ይሄ ምንድነው? ግራ ገባኝ አለ ጴጥሮስ በሐሳብ ላይ። እንግዲህ ታሪኩን ታውቃላችሁ፣ ቆርኔሌዎስ ቤት የሆነው ነው። ይሄ ማነበው ከሐዋርያት ሥራ ምዕራፍ 10 ላይ ያለው ነው። ለሁላችንም የተከፈተ ከፍተን እናነበው ዘንድ ከውስጡም ያለውን መልእክት እንበላ እንጠጣ ዘንድ የተሰጠን የተፈቀደልን ነገር ነው። እና ጴጥሮስ ስላየው ራእይ ምን ይሆን እያለ ሲቸገር በኋላ ቆርኔሌዎስ ቤት ግባ ወይም ደግሞ ኃጢአተኛ ተብሎ በቃ እነዚህ አህዛብ ናቸው የተባሉት ውስጥ ዛሬ እኮ ዘፈኑን ስሙት እስቲ አድምጡ የሚለውን መልእክቱን አዳምጡ የሚል ጆሮ እንዲሰጠን እውነት በጸሎት ልንተጋበት የሚገባ ነገር ማለት ነው። አይሆንም ብሎ ድርቅ በማለት የሚሆን ነገር የለም። እኔና እናንተ እንደዚህ እንደ ጴጥሮስ ድርቅ ካልን የሚቀጥለውን ልናደርግ ያለውን ነገር መልእክት ከእግዚአብሔር መቀበል አንችልም ማለት ነው። ዘጋ ነው ማለት ነው። እኛ አቆም ነው ማለት ነው። በጣም የሚገርም ነገር አሁን ትላንትና እሁድ የአሞጽን መጽሐፍ እያነበብን ምዕራፍ 8 ላይ ያለውን ነገር እየተነጋገርን ነበር። ወንድማችን ጋሽፊሽ ጌታ ይባርከው እየፈተፈተ ምዕራፍ 8 አሞጽ ምዕራፍ 8 የሚለውን እየተማርን ነበርና የገረመኝ ነገር ምን መሰላችሁ? እዛ ላይ ትንቢተ አሞጽ ይናገራል። አሞጽ ፍርድ ይመጣል፣ በዚህ በዙሪያችሁ ሁሉ በስድስቱ መንግስታት ፍርድ ይመጣል፣ እንደውም በእስራኤልም በይሁዳም ፍርድ ይመጣል እያለ ነው ይናገር የነበረው። በሌላ አማርኛ እየዘፈነ ነው እኮ ዘፈን ነው አሉት እኮ እነዚህ ሊቀበሉ ያልፈለጉት ሰዎች ንስሐ ከመግባት ይልቅ ወደ እግዚአብሔር ሐሳብ ምን ትነግረናለህ ብለው ወደ እግዚአብሔር ከመጸለይ ይልቅ እነሱ ሄዳለው አሜሲያስ የሚባለው የቤተ መቅደሱ ኃላፊ ይሄ የመንግስት ጉዳይ ነው፣ ይሄ ፖለቲካ ነው፣ ሂድ አንተ እዛ እረኝነት ጋር ቀጥል። አሜሲያስ ተቆጣ ማለት ነው። ይሄ ምዕራፍ 8 ላይ በትክክል ነው የሚናገረው። እስቲ ላንቦ ምናልባት ዳስጣል ከሚለው ጋራ የቴዲን መዝሙር ዘፈን በቅንነት ከሰማ ነው በጣም እኮ እንደዛ ነው የሚለው። ጌታ እግዚአብሔር እንዲህ አሳየኝ፣ እነሆም የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱም አሞጽ ሆይ የምታየው ምንድነው አለኝ። እኔም የቃርሚያ ፍሬ የሞላበት እንቅብ ነው አልኩት። እግዚአብሔርም አለኝ ፍጻሜ በሕዝቤ በእስራኤል ላይ መጥቷል። ዳስጣል ማለት ይሄ አይደለም እንዴ?
እግዚአብሔር የሚናገረው ፍጻሜ መጥቷል። ማን ላይ የሞላበትን ግን የቀድሞ የሞላበትን አልኩ እግዚአብሔርም አለኝ ፍጻሜ በሕዝቤ በእስራኤል ላይ ይላል። ዛሬ ቴዲ አፍሮ በኢትዮጵያ ላይ ፍጻሜ መጥቷል ዳስጣል ቢለን ዘፈን ነው ብለን ነው የምናርቀው። እንደዚህ አሞጽን ሊቀበል ያልፈለገ አሜሲያስ እንደዛ ነው የምናባረረው። ሂድ እዛው ዘፋኝነቱ ውስጥ ምናምን ብለን ወይስ በተቀደሰ ልብ እውነት እንደው መልእክቱ ምን ይሆን ምን ላደርግ ይገባኛል የሚለውን ጠጋ ብለን ነው ልንሰማ የሚገባው። ይሄ እኮ ለእያንዳንዳችን 130 ሚሊዮን ከዛ በላይም ለሆኑ ኢትዮጵያውያኖች በሙሉ ልንመልሰው የሚገባ ቃል ነው። በእውነት እግዚአብሔር ቢረዳን እንደው ከማጣጣል ደረጀ ከበደም የሚናገረው ነገር ዝም ብሎ ከማጣጣል እውነት የሚናገረው መልእክቱ ምንድነው ብሎ መስማት እግዚአብሔር በሱ ውስጥ ምን ሊናገር ይችላል የሚለውን ነገር ማሰብ ለእኔም ሊናገረኝ ይችላል እግዚአብሔርን ብሎ ማሰብ ለእያንዳንዳችን ይሁንልን ነው ምለው። ሰምተንም ይሄንን ብዙ እንግዲህ የቴዲ አፍሮ በዩቲዩብ ብቻ 70 ሚሊዮን በላይ ሰዎች ሰምተውታል ይባላል እና እግዚአብሔር ይባርከው። እግዚአብሔር እውነትም የሰውን የኢትዮጵያውያኖችን የኤርትራውያኖችን ጆሮ ከፍቷል ማለት ነው እኮ። ለቴዲ አፍሮ ዘፈን ያን ያህል ጆሮ ከተገኘ ያን ያህል የሚሰሙ ሰዎች ከተገኘ እንዴት አድርገው ደግሞ እንደሚያዋህዱት ከራሳቸው ጋር በጸሎት ማለት ነው። መልእክቱ ምን አለው እግዚአብሔር በዚህ ውስጥ ምን ይናገረኛል የሚለውን ነገር ካሰብነው ድሉ ያ ነው። ማሸነፍ ህይወት ያኔ ያ ነው። በትክክል ወደ እግዚአብሔር መቅረብ ማለት ያ ነው። ንስሐ ግቡ በሚል ምን ያልተናገራል? ሙሴ እኮ መጀመሪያ ሙሴ ተናግሯል። ይሄ ዘዳግም 28 ላይ ያለውን መመልከት ነው እኮ። ሙሴ እግዚአብሔርን ብትሰማ እንዲሆንልሃል፣ ባትሰማ ደግሞ እግዚአብሔርን ባትፈልግ የሚያስፈሩ ነገሮችን ሙሴ ተናግሯል። ገና ከዘፍጥረት ጀምሮ ዘፍጥረት 6 ላይ በኖህ እግዚአብሔር ተናግሯል። መርከቡን እየሰራ ነው። አይገርምም? እግዚአብሔር የሚናገር አምላክ ነው። እግዚአብሔር ዛሬም ይናገራልና በነ ኤርሚያስ በነ ኢሳያስ በነ ሕዝቅኤል እግዚአብሔር ለሕዝብ ንስሐ እንዲገቡ የሚያመጣውን ቃል በሙሉ ሰምተን መለወጥ ይሁንልን ለእያንዳንዳችን። ለእኔም የምመኘው ነገር ነው። አቤት ወደዚህ እንድንሄድ ሃሌሉያ። ሰምተን ማለት ነው። ዳስጣል ልጆቻችን ሊሞቱ ነው፣ አባቶቻችን ሊሞቱ ነው፣ ኢትዮጵያ እየሞተች ነው። እንደዚህ የሚለውን ሐሳብ ወደኛ ወደ ህይወታችን ምን ላድርግ ዛሬ ምን አደርግ ዘንድ ተወዳለህ ብሎ እግዚአብሔርን እንደጠየቀው እንደ ሳኦል በኋላ ጳውሎስ የተባለው ወደ እርሱ እያንዳንዳችን እንደ ሳኦል ከምንኖር እንደ ጳውሎስ ደግሞ እንድንኖር ወይም ደግሞ ንስሐ ካልገባው ኢየሱስ ክርስቶስን ከማያውቀው እንደ ሳኦል ከመሆን ይልቅ እንደ ጳውሎስ ወይም ደግሞ ሐዋርያው ጳውሎስ መሆንን የመሰለ ነገር የለም። ዳዊት እንደዚህ ይላል፣ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። ይገርማል። እከሌ ነው ዘረኛ፣ እከሌ በጥላቻ የተሞላ ነው፣ እከሌ ዘፋኝ ነው፣ እከሌ ዘማሪ ነው፣ እከሌ ነው ከምንል ወደ ራስ መመልከትን የመሰለ ደስታ የለም በዚህ ዓለም ላይ። እቺን ዓለም በደስታ እንኖር ዘንድ ወደ ራሳችን ተመልክተን እግዚአብሔር የሚፈልግብንን ከሰማን ለአጥንታችን ፈውስ ነው፣ ለሰውነታችን ፈውስ ነው፣ ሰላም ነው። እግዚአብሔር ይመስገን። ሰላምን የማይፈልግ ማን አለ? ሰላም ይሁንልህ እህቴ፣ ይሁንልሽ እህቴ፣ ሰላም ይሁንልህ ወንድሜ። ለሁላችን፣ ለኢትዮጵያ፣ ለኤርትራ፣ ለአፍሪካ፣ ለፕሬዚዳንቶቻችን በሙሉ ሰላም ይሁን። አገራችንን ማን እንዲመራ እንደምንፈልግ አላውቅም። ጠቅላይ ሚኒስትር አብይ አህመድ ወይስ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወይስ ከዛ በፊት የነበሩት ጠቅላይ ሚኒስትር መለስ ዜናዊ፣ ከዛ በፊት ደግሞ መንግስቱ ኃይለማርያም፣ ከዛ በፊት ደግሞ ኃይለ ሥላሴ። አሁን ለነዚህ ሁሉ ሰዎች
እኛ ኢትዮጵያውያን እኮ ለእያንዳንዳቸው ይቅር ብንል የተቀየምናቸው ነገር ካለ ለእያንዳንዳቸው አብይ ምን አድርጎ ነው ይቅርታ የሚገባው አይባልም። ቀዳማዊ ኃይለ ሥላሴ ምን አድርገው ነው ይቅርታ የሚባሉት አይባልም። እንደ አንድ ኢትዮጵያዊ እንደ አንድ ማውጣትና ማውረድ እንደሚችል ሰው ማንንም ሰው በቅያሜ ይዘን እንድንኖር በቂም በቀል እንድንኖር ስለማያስፈልግ በእግዚአብሔር ፊት ሁሉንም እንድንወድ ለሁሉም እንድንጸልይ ተጠርተናል። አንድ ቆይቷል እንግዲህ እድሜ ደግ ነው። ከ30 ዓመት በፊት እንደዚህ አካባቢ ነው ከአንድ በኢትዮጵያ በቀዳማዊ ኃይለ ሥላሴ ጊዜ የቅርብ አገልጋይ የነበሩ ወይም ደግሞ በከፍተኛ የአገልግሎት ኢትዮጵያ ውስጥ በፖለቲካ ውስጥ ያገለግሉ የነበሩ ትልቅ ሰው በጣም ነው የምወዳቸው። እኔ ወዳቸዋለሁ እና እኚህ የተወደዱ ሰው ግን አንድ ጊዜ እንደዚህ ስናወራ እንግዲህ ልብ ለልብ አንዳንድ ጊዜ እና ያጋጥማል ጨዋታችን እና ስለ ቀድሞ ኃይለ ሥላሴ መንግስት ምን ያስባሉ እንደዚህ አይነት ነገሮች ስጠይቃቸው እንግዲህ በወያኔ ዘመን ነው ይሄ ደግሞ መለስ ዜናዊ ነበር መሪ ሆነው የሚያገለግሉት እና በዚያን ጊዜማ በደርግ ጊዜ ነው እሳቸው ተባረው የወጡት ከኢትዮጵያ እና ማለት ውጪ ሆነው እንዳለ ቀሩ ማለት ነው። በዛው አልመለስም በደርግ ሐሳብ አልስማማም ብለው ቀርተው ማለት ነው። እና የገረመኝ ነገር ስለ ኃይለ ሥላሴ ዘመን ምን ያስባሉ ብላቸው እንደዚህ ለኃይለ ሥላሴ በአናቴ ነው የምሰግድላቸው አሉ ማለት ነው። ፍቅራቸውን ሲገልጡ ነው እንግዲህ ፍቅራቸውን ለኃይለ ሥላሴ ሲገልጡ በአናቴ ነው የምሰግድላቸው አሉ ማለት ነው። እንዴ እኔ ደግሞ በጴንጤነት ልቤ ጠፍቷል፣ የሚሰገድለት ጌታ ኢየሱስ ክርስቶስ ብቻ ነው ብያለሁ እና ምን ነው አልኳቸው። እንዴት እንዲህ ይላሉ ስላቸው የበላሁት በዛ ዘመን የበላሁበት ዘመን ነው ማቀው እሱን ነው አሉ። በቃ ከዛ በኋላ በስደት ነው እንግዲህ ምንድነው ይሄ ፖለቲካል አሳይለም አፕላይ አድርገው ተሳክቶላቸው በፖለቲካል አሳይለም የሚኖሩ ሰው ናቸው እና እንዴት እኔ ልፈርድባቸው አልችልም። ያንን ዘመን መመኘታቸው ችግር የለም እና ያስወጣቸውን እንግዲህ እና ማለትም የእግዚአብሔርም ቃል እኮ ይደግፈኛል። ስልጣን ሁሉ እኮ ለመንግስት ባለስልጣኖች ተገዙ ይባላል እያሉ ነገሩኝ ማለት ነው። ሮሜ 13 ላይ ያለውን ነገር እያነሱ ማለት ነው። እውነት ነው። ስልጣን ሁሉ ለባለስልጣን ይገዛ፣ ሰው ሁሉ ለባለስልጣን ይገዛ። ምክንያቱም እግዚአብሔር ነው ስልጣንን የሚሰጥ የሚሾም የሚለውን ነገር አንስተው ነውና ይገባኛል። ደግሞ ደግ ነው ያደረኩት ኃይለ ሥላሴን ማክበሬ የእግዚአብሔርን ቃል ማክበሬ ነው አሉ ማለት ነው። እና እኔ እንግዲህ እንትናን ደግሞ ፕሬዚዳንት ኃይለማርያም ደሳለኝ ኃይለማርያም የቀድሞ ፕሬዚዳንት ነው ኃይለማርያም ደሳለኝ አይደለም እንዴ ነችና መንግስቱ ኃይለማርያምን ልጥራ ይጥፋኝ እንዴ መንጌ በየጊዜ ጉዳይ መንግስቱ ኃይለማርያምም ለሳቸውም እንግዲህ በአናቶት ይሰግዳሉ ማለት ነው አልኳቸው። አይ መንግስቱ ኃይለማርያምማ ያባረረኝ ነው ከሀገሬ አሉ ማለት ነው። እና ሰው እንደው በላሁ ብሎ ለበላበት አይደለም መገዛት ያለበት፣ ለእግዚአብሔር ቃል ነው ልንገዛለት የሚገባ። የማያሳፍር ከዘመናት ዘመናት አጽንቶ የሚያኖር ኃይልን ብርታትን የሚሰጥ እግዚአብሔር እንደ ጥላ መከፋፈል የሌለበት የማይለዋወጥ አምላካችን በዶክተር አብይ ዘመን ቢሆን በኃይለ ማርያም ደሳለኝ በመለስ ዜናዊ በማን በመንግስቱ ኃይለ ማርያም በኃይለ ሥላሴ ዘመን ቢሆን የማይለዋወጠውን የእግዚአብሔርን ቃል ማሰብ ማሰላሰል እንጂ ስለ ከሌም ማሰብ ማሰላሰል እሱ ጀግንነት አይደለም። እሱ አይደለም ቁም ነገሩ ከእግዚአብሔር ጋር ያለን ግንኙነት ለ70 ሚሊዮን እንግዲህ በዶክተር ቴዲ አፍሮ በዛ በተላለፈው መልእክት ብቻ በመዝሙሮቹ ብቻ እግዚአብሔር ለ70 ሚሊዮን በዩቲዩብ ብቻ ከተናገረ ክብር ለእግዚአብሔር ይሁን። የሰሙት በሙሉ መለወጥ፣ መታደስ፣ ማደግ ይሁንላቸው በእግዚአብሔር ሐሳብ ላይ በእግዚአብሔር ቃል ላይ
ቴዲ እንዲተናገረ በማለት ሳይሆን ከቴዲ አልፎ የሚናገርን እግዚአብሔርን ማመስገን ለዛ መገዛት መልካም ነው። እሰየው እንኳን 70 ሚሊዮን ሰዎች ሰሙት። ቴዲ አፍሮ ኮንግራቹሌሽንስ። ጆሮን የሚሰጥ ልቦናን የሚሰጥ እግዚአብሔር ነው ለሰዎች። ያ ሁሉ ሰው ሲሰማ መልካም ነው፣ መልእክት ደርሷል ማለት ነው። እነ ኤርሚያስ እኮ የሚሰማ ሰው ለፍተው ትንቢተ ኤርሚያስ ማለት ነው። አንድም ከንቨርት ያላገኘ ሰው እድሜ ልኩን እግዚአብሔር ራሱ የላከው ሰው ነው። ብትነግራቸውም አይሰሙም፣ ግን ሂድና ንገራቸው ብሎ ነው ለኤርሚያስ እግዚአብሔር መልእክቱን የሰጠው ማለት ነው። ዛሬም እግዚአብሔር ይናገራል፣ በቴዲ አፍሮ ይናገራል፣ በደረጀ ከበደ ይናገራል። በእያንዳንዳችን በምንሰማው ሁሉ ባንተ ይናገራል፣ በአንቺ ይናገራል እግዚአብሔር። ልቦናችን ወደ እግዚአብሔር የቀና ይሁን። ሃሌሉያ። እንደዚህ ይላል። ቅድም ካነበብኩት ከጀመርኩት መዝሙር 51 ላይ አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብሎ ዳዊት እንደጸለየ ዘፈኑን፣ መዝሙሩን፣ መልእክቱን ሁሉ ሰምተን ወደ እግዚአብሔር መጠጋት ይሁንልን። ክብር ለእግዚአብሔር ይሁን። ተባረኩ። መልካም ቀን